ሰላም ናስትልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አብይ አህመድ በህዝብ ተወካዮች ምክር ቤት በመቅረብ ያደረጋቸው ንግግሮችና የተለያዩ ያስተላልፋቸው መልእክቶችን ተከትሎ የፖለቲካ ኃይሎች፣ ባለሙያዎች፣ ኢኮኖሚ ተንታኞች በጉዳዩ ዙሪያ ሐሳባቸውን እያካፈሉ ይገኛሉ። በተለይም ከኢትዮጵያ ከሚደረገው አጠቃላይ የፖለቲካ ንቅናቄና እንቅስቃሴ አንጻር አብይ አህመድ የዘለፋቸው የወቀሳቸውና ያብጠለጠላቸው የተለያዩ ኃይሎች እንዳሉ በንግግሩ ወቅት ለመረዳት ተችሏል። በተዘዋዋሪ መልኩ ቋሚ ፓርቲዎችን እንደዚሁ የዘለፈበትም ቆይታ እንደነበረው ነው የምናስታውሰው። ለማንኛውም በአጠቃላይ የአብይ አህመድ የህዝብ ተወካዮች ምክር ቤት ንግግርና መልእክቶችን እንዴት ማየት ይቻላል በሚል የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት አብርሃም ሃይማኖትን አግኝቸው ለማወያየት እንግዲህ መስመር ላይ እንዲቀርብ አድርጌዋለሁ። በጣም አመሰግናለሁ አብርሃም። የአብይ አህመድን አጠቃላይ የፓርላማ ቆይታ የተመለከተ እንደዚህ ውይይት ነው የምናደርገው። የማስቀደም በቀጥታ እናንተን የተመለከተ ነው ማለት በሚቻል መልኩ ስም ባይጠቅስም እንደዚሁ ተናገረበት ሁኔታ ነው ያለው። ግን ጠቅለል ባለ መልኩ የትላንትናውን የማክሰኞ ቀኑን የፓርላማ ውሎ እንዴት ነው እንደ አንድ የፖለቲካ ፓርቲ እንደ ኢህአፓም ሆነ እንደ አንድ የፖለቲካ ፓርቲ መሪ የተከታተልከው? በጣም አመሰግናለሁ። በትናንትናው ዕለት የፓርላማ ውሎውን በሚገባ ተከታትያለሁ። በዚህ በተለይ አዲሱ ዓመት የተለየ ነገር ጠብቄ ነበር። በግል የጠበቅኩትም አንደኛው ሰላምና ጸጥታ ላይ እንዲሁም ደግሞ የፖለቲካ የህሊና የማንነት እስረኞች ጉዳይ ላይ ነው። ያለምንም ቅድመ ሁኔታ እስረኞች ይፈታሉ። ራሳቸውንና ስህተታቸውን አምነው በተወሰነ መልክም ቢሆን ለህዝብ ክብር ሰጥተው ይመጣሉ የሚል ምኞት ነበረኝ። በተለይ የፖለቲካ እስረኞች የፓርላማ አባሉ አቶ ክርስቲያን ታደለ፣ ዮሐንስ ቦያለው፣ ጋዜጠኛ መስከረም ማአት የማንነት እስረኞች አሉ። የሀሳብ የተለየ ሀሳብ ስላራመዱ ብቻ ዋጋ እየከፈሉ ያሉ እስረኞች አሉ። እነርሱ መፈታት አለባቸው። ሌላው በአማራ ክልል በኦሮሚያ እየተካሄደ ያለው ጦርነት ንጹሐን እልቂት እያስከተለ ያለ ብዙ ዋጋ ህዝብ እንደ ህዝብ እየከፈለበት ያለ ጉዳይ ነው። ይሄም ያለምንም ቅድመ ሁኔታ በድርድር በገለልተኛ አካል የሚያልቅበትን የመንግስት አቅጣጫ እንሰማለን ብዬ ጠብቄ ነበረ። ሆኖም በዚህ ውሎ ላይ ያገኘሁት ግጭቱ ተራ የሽፍቶች ግጭት ነው፣ ሽፍቶች ናቸው የሚልና ነገሩን ማቅለል ሁኔታውን ብዙ የንጹሐንን እልቂት ያስከተለ ሳይሆን የሚመስለው እንዲሁ የተለምዶ በኢትዮጵያ ታሪክ ውስጥ ሽፍታ የሚባል ነገር የሚታወቅ አይነት ነገር እንደሆነ አድርገው አቅርበውታል እና በዚህም በጣም እንደ ድርጅት አዝነናል። በጣም የብልጽግና ፓርቲ ለመለወጥ ራሱን ለማሻሻል ለመገምገም ዝግጁ እንዳልሆነ ይሄ ስርዓት በሰላማዊ ትግል መለወጥ መቀየር እንዳለበት ነው የተረዳነው። ከመቼውም ጊዜ በላይ ኢህአፓዎች ታጥቀን መነሳት እንዳለብን፣ ህዝባችንን አደራጅተን በዚህ ዓመት የስርዓት ለውጥ ለማምጣት መንቀሳቀስ እንዳለብን በሙሉ አቅማችን ሀሳባችንን እንግዲህ የምንሸጥበት ሜዳ ባይኖርም ህዝባችንን አደራጅተን ከችግሮቹ ጋራ ከነችግሮቹ ህዝቡ ከጎናችን ከቆመ ያለምንም ለውጥ ማምጣት እንደምንችል አምናለሁ። ህዝቡን ከኛ ጎን ነው ያለው። በዚህ ሁኔታ ካልተለወጠ ስርዓቱ በኢኮኖሚ ጉዳይ ላይ የተሰጠው ምላሽ አይተናል። የማይጨበጥ የማይያዝ ህዝቡ ያለበትን ችግር በሚገባ ያልተረዳ ወይም ያልተረዳ የሚመስል ሌላ ምናባዊ ዓለም የፈጠረ ሪፖርት ነው ስንሰማ። የሌላ ሀገር ሪፖርት የምንሰማ ነው መስለኝ። በሰላምና ጸጥታም ላይ የሚሉትን እየሰማን ነው። ከጎረቤት ሀገር ጋር ያለው ነገር በጣም ወደ ፍላጎቱ ኃይል ለማስፈጸም ፍላጎት እንዳለ በሰላማዊ መንገድ የሰላማዊ መንገድ አማራጭ ኢህአፓ ይደግፋል። ኢህአፓ ለምሳሌ የምነግርህ 2013 ምርጫ ላይ እኔ ነበርኩ እንደውም ፖሊሲውን ያቀረብኩት። አሰብ የኛ ነው ብለን እናምናለን። ግን በሰላማዊ መንገድ በዲፕሎማሲ የተለያዩ ዓለም አቀፍ ህጎችን በተከተለ መልክ ነው አሰብን የኛ ለማድረግ ያለን ፕሮግራምና እቅድ። ነገር ግን ብልጽግና ፓርቲ በአሰብ ጉዳይ ላይም በቀጥታ ጦርነት ለመክፈት እየተንቀሳቀሰ እንደሆነ ነው የምናየው። በእርግጥ ዶክተር ደሳለኝ ጫኔ እንዳሉት ብዙ ቦታ 6 ቦታ ድስት ጥዳ ሳታማስለው እንዲያሩ እንደምታረግ ገልቱ ሴት አይነት አካሄድ ብልጽግና እየተከተለ እንደሆነ ተናግረውታል። ያው በትክክል እኔም የምደግፈው ሀሳብ ነው። በተለያዩ አጀንዳ ማስቀየር የሚመስሉ ነገሮችን ይጠቀማል። ነገር ግን እዚህ ግባ የሚባል የሚጨበጥ ስራ እንደው የብልጽግና ፓርቲ በ7 ዓመት ውስጥ ለኢትዮጵያ ይህን ሰራ የምትለው ነገር የለም። ያለው ብቸኛ ነገር እንግዲህ ሁሉንም ነገር
ከሰላማዊ አማራጭ ይልቅ በጉልበት ሲፈታ ለመፍታት ሲሞክር የፈታው ነገር የለም። ለመፍታት ሲሞክር የጉልበት አማራጮችን ሲጠቀም ሁሌም ያለውን እውነት ሲክድ ነው ስርዓቱ የሚስተዋለው እና በዚህ ሁኔታ ውስጥ ነው የትናንትናውን የሰማሁት። አንዳችም ለህዝብ ይጠቅማል የሚባል ነገር አላገኘሁበትም። ተስፋ ሰጪ ነገርም አላገኘሁበትም። ምርጫውንም በተመለከተ እንደ ምሳሌ በጠቅሰው ምናልባት ወደዛ መጣለው ከምርጫው ጋር በተያያዘ ነው እንግዲህ እናንተንም ለመወረፍ አብይ አህመድ ብዙ ርቀት የሄደው። በአጠቃላይ በትናንትናው የፓርላማ ቆይታው እኛም ፍጹም ልክ ነን፣ ሌላው አካል ግን ፍጹም ስህተት ነው የሚል ነው። እኛ ጋር ነጥብ እንኳን በስህተት የሚቆጠር የለም፣ ሌላው ግን ስህተት በስህተት አንድ መልካም ነገር የለውም የሚል ፍጹም ጀብደኝነት፣ ፍጹም ሀቀኝነት የጎደለው በጣም አሳፋሪ ፓርላማ ቆይታ መሆኑን ከተለያዩ ባለሙያዎች ጋር ከፖለቲካውም ከኢኮኖሚውም በተለያዩ ዘርፎች ከተሰማሩ ኢትዮጵያውያን ጋር ባደረግኩት ቆይታ የተረዳሁት ነገር አንዳንድ ነገሮችን እናንሳ። ምናልባት አብይ አህመድ ህዝብ ብዙ ጥያቄ አለው። የደሞዝ ጥያቄ አለ። የደሞዝ ጥያቄው ከመከላከያ ሰራዊቱ፣ ከፓርላማው፣ ከራሱ ከጤና ባለሙያው የኢትዮጵያ ህዝብ ከደሞዝ ጋር በተያያዘም ጭማሪው እንኳን አልተደረገለትም። የመስከረም ወር ደሞዝ ጭማሪ ይደረጋል ተብሎ ለማለኝ ሰማይ ከተነገረው እንግዲህ አንድ ወር ያለፈን ያለው ያንን እንኳን መፈጸም ያልቻለ አገዛዝ ነው። ደሞዝ መክፈል ያልቻለ አገዛዝ ነው። ነገር ግን ሁሉም ነገር ተጠያቂ ሌላው አካል እና አብይ አህመድ ግን ስለ ብልጽግና እየሰሩ ብልጽግና ሊጨብጡ ከጫፍ እንደደረሱ አድርገው እየገለጹ ነው። መንግስትና ህዝብ በዚህ ደረጃ ሆድና ጀርባ ጫፍና ጫፍ ሲሆኑ ምን ማለት ይቻላል? እዚህ ላይ ክፍተቱን መድፈን ያለባችሁ እናንተ የተቃዋሚ ፓርቲ አባላት ወይም ደግሞ የተቃዋሚ ፓርቲ ወገን ላይ ያላችሁ እንደሆናችሁ ይታመናል። ግን እንደምትሉትም የሚያጫውት ሜዳ ነጻነቱም ስለሌለም እንደ ልባችሁ ልትንቀሳቀሱ አልቻላችሁ። ግን ህዝብና መንግስት በዚህ ደረጃ ሆድና ጀርባ የሆኑበትን ሁኔታ እንዴት ነው የምትመለከቱ? በጣም አመሰግናለሁ። በአሁኑ ሰዓት የኢትዮጵያ ህዝብ የብልጽግና መንግስትን ሙሉ በሙሉ ማለት እችላለሁ አባላቶቹ ጭምር አይደግፉትም፣ አይቀበሉትም፣ አካሄዱንም አይቀበሉም። እኛ የምናገኛቸው አንዳንድ ትልልቅ አመራር ደረጃ ላይ ደረሱ ጭምር ውስጣቸውን ሲናገሩ የውስጣቸውን ሲናገሩ እንሰማለን። ስለዚህ አሁን ባለው ሁኔታ እንኳን 14 ሚሊዮን አባልና ደጋፊ ሊኖረው ይቅርና በእርግጠኝነት እንደው ቪኤትና ልዩ ውድ ቤት ምቾት ላይ ያሉ ካልሆኑ በስተቀር ያሉ ካድሬዎች ካልሆኑ በስተቀር ወይም ደግሞ ሌላ በሙስና የደለቡ ካድሬዎች ካልሆኑ በስተቀር የብልጽግና ፓርቲ የራሱንም አባላት ሰራቸው ስህተቶች አጥቷል። ስለዚህ ሙሉ ድጋፍ የተቃዋሚ ፓርቲዎች አለን፣ ከፍተኛ ድጋፍ አለን። አሁን ትናንት እንደው እውነት በጣም ካስገረመኝ ነገር አንዱ እርግጠኛ ሆኜ እናገራለሁ፣ ፓርላማው በአዳዲስ የፓርላማ ሰዎች ከተቃዋሚዎችም የተውጣጣ ይሆናል፣ በዚህ መንገድ አናገኘውም፣ አሳታፊ ይሆናል ሲሉ ሰምቻለሁ። ይሄ ምንድን ነው የሚያሳየው? እንግዲህ እኛ ይሄ ሁሉ የህዝብ ድጋፍ እያለን ይሄ ሁሉ የብልጽግና ስህተት እያለ የተሻለ ሀሳብ እያለን እንግዲህ ብልጽግናን ያለ ጥርጥር በተኛ ሜዳ ካለ 99% እናሸንፈዋል። 99%። ስለዚህ ይሄ ብልጽግናው መሪ ግን የሚፈልጉት እኛን ጥቂት ወንበር ማሰጠት ልክ በእሳቸው እንደሚያሰጡ የእሳቸው ስጦታ እንደሆነ ህዝብ በራሱ ድምፅ የሚወስነው እንዳልሆነ እና እርግጠኛ ናቸው መንግስት እንደሚሆኑ ቀጣይም ብልጽግና እንደሚያሸንፍ። ይሄ አሁኑን ምርጫ ውጤት ያሳየናል። ምንድን ነው ብልጽግና እያቀደ ያለው የሚለው እንግዲህ አመልጧቸውም ሊሆን ይችላል። ይሄን ያሉት መባልም የነበረበት ብልጽግና ላያሸንፍ ወይም ላያሸንፍ ይችላል ነው እንደው መባልም የነበረበት እንጂ ተቃዋሚዎች ወንበር ያገኛሉ ጥቂት ወንበር ምናምን ሲሉ የሚያሳየው ያው ግልጽ ነው ውጤቱ። ሆኖም በጣም አስገራሚ ነገር ነው ከወዲሁ እንደዚህ አይነት መግለጫ መስጠት፣ ከወዲሁ ውጤቱን መናገር ምን አይነት ድንቁርና ነው? በዚህ ደረጃ አብይ አህመድ በእርግጥ ያው ብዙ ጊዜ ስለሱ የሚባለውን ነገር እንሰማለን። እንደ ቲኔጀር ራሱን አይምሮ ያልበሰለ በአሁን ሰዓት ቲኔጀር የሚባሉት ስንት ነገር በፈጠራም ሆነ በተለያየ መልኩ ብዙ ነገር ማድረግ የሚችሉ እንደሆነ ይታወቃል። በዛ ደረጃ እንኳን የአይምሮ ጥንካሬ ብስለት የጎደለው መሆኑ ምርጫው ሳይካሄድ ትንሽ ወንበር ታገኛላችሁ ማለት ምን የሚሉት ነገር ነው? እንደው በዚህ ደረጃ ለመግለጽ የደፈረበት ድንቁርና ብሎ ከመውሰድ ሌላ ምን ቃል ይገኝለታል? እንግዲህ ይሄ ምንድን ነው ምርጫው ውጤት ከወዲሁ መናገር ተገቢ አይደለም፣ አይታወቅም። ምክንያቱም ህዝብ ነው የሚያውቀው ውጤቱ ያለ ጥርጥር እውነተኛ ምርጫ ከተካሄደ የብልጽግና ፓርቲ ይሸንፋል። በምንም ታምር ለመንግስትነት አይደለም አንድ የፓርላማ ወንበር አያገኝም የብልጽግና ፓርቲ በእርግጠኝነት። እኛ ጠንካራ ባንሆን እንኳን ነው የምናገረው እና ህዝብ በዚህ ደረጃ እኛ እንግዲህ ከህዝብ ጋር ነው የምንኖረው። ህዝቡ መሮታል፣ በኑሮ ውድነት መሮታል፣ በሰላም እጦት መሮታል፣
በአጠቃላይ በእነርሱ የማይጨበጥ ከንቱ ውሸት አዘል ወሬ ተሰራጭቷል ህዝብ። ይሄ ህዝብ በዚህ ሁኔታ ውስጥ ሆኖ ብልጽግናን ይመርጣል ማለት ተረት ነው። ስለዚህ ብልጽግና በራሱ ስህተት ባለፉት 7 ዓመታቶች ስህተቶች በራሱ ከህዝብ ተተፍቶ የተተወ ድርጅት ነው። የኢትዮጵያ ህዝብ በጣም ሰላም ወዳድና ነገሮችን አስተዋይ ስለሆነ ጊዜ የሚጠብቅ ስለሆነ ጊዜ እየጠበቀ ይኸው 5 ዓመቱ ደርሷል። ስለዚህ እኛ አሁን የምንፈልገው እውነተኛ ሜዳ ነው የምንፈልገው። ጦርነቱ እንዲቆም ነው የምንፈልገው። ጦርነት እንዲቆም የምንፈልገው ደግሞ ጦርነት ቆሙ ሰላም ሆኖ ነው ምርጫ በደንብ ደማቅ የሚሆነው። ስለዚህ እኛ ምርጫ እንፈልጋለን፣ እንገባለን ምርጫ። ያ ማለት ግን የምንገባው አስቻይ ሁኔታዎች ሲኖሩ ነው። ሂደት ውስጥም ሆነ እኮ ምቹ ሁኔታ ከሌለ አሁን እኛ እዛ ውስጥ ነን፣ ሙሉ አልወጣንም። ነገር ግን ሁኔታዎች ሙሉ በሙሉ ከሆኑ እንወጣለን በይፋ እና በእንደዚህ መንገድ እየታፈንን ከፈለጉ ጥርግ ብለው የሄዱ ቃል በቃል የተናገሩትን ለመናገር ያህል ስላልተዘጋጁ በዚህ ምክንያት ሱፋቸውን ስላላስተኮሱ ምርጫ መደረግ የለበትም ይላሉ። 30 ዓመት ሙሉ የኢትዮጵያ ፖለቲካ ውስጥ ሳይሳተፉ ቀርተው አመተን እንዲሳተፉ አድርገናቸው፣ እነርሱ ግን ሽግግር መንግስት ምርጫ አያስፈልግም መደረግ አይችልም 2 ሽፍቶች ስላሉ ኤርትራ የምትባልም በድንበር በኩል ውርውር ስለምትል ምርጫ መደረግ አይችልም ይላሉ። እነርሱ በመጡበት መንገድ ይሄዳሉ እንጂ ምርጫው ይደረጋል አሉ። እኛ ምናልባት አብርሃም እንደው በዚህ ዙሪያ ላይ አብይ አህመድ የተናገረውን ለተመልካቾችም ግልጽ እንዲሆን እንስማውና ያው ቀጥታም ስም ባይጠራም እናንተን እንደሆነ በግልጽ መረዳት ይቻላል። ለማንኛውም ምርጫን በተመለከተ የተናገረውን ሰምተን እንመለስ። ያለን አንዳንድ ፍላጎቶች አሉ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛው የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዲሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት አለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። አብይ አህመድ ይህንን ነው በምክር ቤት ተናገረውና በጣም የሚያስገርም ነው። እንደዚህ ለመናገር የሚያስችል ቁመናና እንደው የስራ ውጤት ስኬት እንዳመጣ የሚያቆሱና በዙሪያ ያሉ ሰዎች ብቻ ነው። የኢትዮጵያ ሕዝብ ነጥብ ሰጥቶታል። እንዲህ አይነት መመካት ምናልባት በጦር ኃይሉ በደህንነቱ ካልሆነ በስተቀር በህዝብ ፍላጎትና በህዝብ ቅቡልነት ሊመጣ እንደማይችል ልቦናው ያውቀዋል። እንዳልኩም ከወዲሁ ውጤቱን እየተናገረ ነው ያለው። የተወሰነ ድምጽ ይገባል ነው ያለው። ሙሉ በሙሉ ምክር ቤቱን ሊያጣ የሚችልበት ነገር እንኳን በምርጫ ውጤት ያ ይመጣል ብሎ በፍጹም አላሰበም። የተወሰኑ ድምጾች ይገባሉ ነው። ስለዚህ ከወዲሁ ውጤቱንም እየተናገረ ነው። እንደው አንዳንድ ነገሩ ያው ከሰውየው አቅም፣ ከእውቀቱ፣ ከትምህርቱ፣ ከንባቡ፣ ካስተዳደጉ የመነጨ ንግግር ስለሆነ ብዙም የምንፈርድበት አይደለም። ስነ ልቦናው ከዚህ በላይ እንዲያስብም ከዚህ በላይ እንዲናገር አይጠበቅበትም። ለማንኛውም እንዴት አያችሁት? በተዘዋዋሪ እናንተንም ለመንካት እንደሆነ ግልጽ ነው። በቅርቡ ከአንከር ሚዲያ ጋር እናንተም ያደርጋችሁትን ቆይታ በአንድም ይሁን በሌላ መረጃው ደርሶት ሊሆን ይችላል። ግን እንዴት አየው በአጠቃላይ ስለ ምርጫ የተናገረው? እንግዲህ ይሄ 3 ሽፍቶች ወይም ቀላል የሆነ ችግር አይደለም። እኛ እኮ ላለፉት 3 ዓመታት አማራ ክልል ላይ ሄደን ማደራጀት አልቻለም። ያ ማለት የአማራ ፋኖ ከልክሎን ወይም ሌላው አይደለም። ህዝቡ ንጹሃን እያለቁ እንዴት ብለን እናደራጅ? አባሎቻችን ደህንነት ዋስትና የላቸውም። በዛ አካባቢ ያሉ ብዙ ቢሮዎቻችን ተዘግተዋል። በኦሮሚያ እኮ ላለፉት እንግዲህ በወለጋ አካባቢ እንደውም ኢህአፓ ላለፉት 7 ዓመታት ከገባ ጊዜ ጀምሮ ማለት እችላለሁ ወለጋ አካባቢ ኢህአፓ መዋቅሩን መዘርጋት እንኳን አልቻለም። በግልጽ ለመናገር ያህል ሌሎች የኦሮሚያ ክፍሎች ውስጥ ነው ያለን እና ወለጋ አካባቢ ለምሳሌ ማንም ፓርቲ እኮ ወለጋ አካባቢ አልተወዳደረም። ብቻውን ነው ብልጽግና የተወዳደረው 2013። ስለዚህ በዚህ መንገድ በጣም አስጨናቂ በሆነበት ሰዓት
ምርጫ መደረግ ይችላል ችግር የለም የሚሉ ነገሮችን በግልጽ ሲናገሩ እየሰማን ነው። ይሄ በጣም ነው የሚያስደነግጠው። ይህን ስሰማ በጣም ደንግጫለሁ። 3 ሽፍቶች ናቸው ያሉት የሚለውን ማቅለል ምን እንደሆነ ሊገባኝ አልቻለም። ጉዳዩ የ3 ሽፍቶች ጉዳይ እንዳልሆነ መሬት ላይ ያለኑ እኛ እናውቃለን። አማራ ክልል ከፍተኛ ጦርነት አለ በአሁኑ ሰዓት ራሱ፣ ኦሮሚያ እንደዛው፣ በተለያዩ ቦታዎች ላይ በጣም ብዙ ንጹሐን እያለቁ ነው። መንግስት ሰራዊቱ መከላከያው ያለ እረፍት ያለፉት ዓመታት እየተዋጋ ነው። ያለ እረፍት ነው የምናገረው። ካምፕ ተቀምጦ ሀገርን ከጠላት ወረራ መታደግ ያለበት መከላከያ በውስጥ የእርስ በርስ ጦርነት ውስጥ ገብቶ እየተዋጋ ነው ያለው። መከላከያው በዚህ ደረጃ ነው ያለው እና ሀገሩ በየቀኑ በጣም ብዙ ንጹሐን እየታፈኑበት ነው ያለው። የሀሳብ በሰላማዊ ትግል ለውጥ ይመጣል የሚለው እምነት በጦርነት አካባቢ ያለው ማህበረሰብ እንዴት ሊኖረው ይችላል? ሊኖረው አይችልም። በጣም አስቸጋሪ ነው። ቢኖረው እንኳን በጣም መሰናክል ውስጥ ነው ያለው። እኛ እንኳን በአማራ ክልል ለምሳሌ እኮ ላለፉት 3 ዓመታት ከዛ በፊት የነበረን እንግዲህ ትልቁ ፓርቲዎች አማራ ክልል ነበር የምንንቀሳቀሰው። አሁን ላለፉት 3 ዓመታት እኮ ጽሕፈት ቤቶቻችን ተዘግተዋል። አንዳንድ አባሎቻችን ሰላማዊ ትግሉ በቃም ብለው መሄዱ አሉ። በግልጽ መናገር እኮ አለበት። ጥቂት አሉ። ብዙ ማህበረሰብ ደግሞ በሰላማዊ ትግሉ ተስፋ ቆርጧል። በአማራ ክልል አካባቢ ላይ ሁኔታው በጣም አስቸጋሪ ነው። ጦርነቱ በጣም ከቀን ወደ ቀን እየባሰ ነው ያለው። ይሄ ነው ያለው እውነት። የ3 ሽፍቶች ጉዳይ አይደለም። ኦሮሚያም ያለው ችግር አልተፈታም፣ ተስፋፍቷል፣ እየተስፋፋ ነው ከቀን ወደ ቀን። ይሄ ሁኔታ ባለበት ምርጫ እንግዲህ ምን ይፈልጋል? ቅስቀሳ ይፈልጋል። ሰላማዊ ሰልፍ ጭምር ማድረግ ይፈልጋል። ብዙ እናየዋለን። አሁን እኛ እኮ ሂደቱን ስለምናየው የምንጠራቸው ትላልቅ ትግሎች፣ ሰላማዊ ትግሎች ስለሚኖሩ እውነት አስቻይ ሁኔታ አለ የለም የሚለውን በተግባር ውስጡ ሆነን እናየዋለን። አስቻይ ሁኔታው ከሌለ ደግሞ በይፋ ልንወጣ እንችላለን፣ መብትም አለን። ስለዚህ ነገሩ እንደዚህ ቀላል እንዳልሆነ ዓለም ያውቀዋል። የዓለም አቀፉ ማህበረሰብ እንኳን ጉዳዩን በቅርበት ነው እየተከታተለ ያለው። ይሄ ግልጽ የሆነ እውነት በዚህ ደረጃ ለምን ይካዳል? እንደውም ለዚህ ቁጭ ብሎ መፍትሄ ማስቀመጥና እውነተኛ ድርድር ማድረግ፣ ከዛ በኋላ ለምርጫው ደግሞ አስቻይ ሁኔታውን መፍጠር ነው የሚያዋጣው፣ መደራደር ነው የሚያዋጣው እንጂ እንደው ልክ በጣም ነጻ፣ ፍትሃዊ፣ ዲሞክራሲያዊ ምርጫ እንደሚያካሂዱ መናገር ራስን ማስገመትና ራስንም ማዋረድ ነው። ስለዚህ ይሄ ተገቢ አይደለም። ያለው እውነት መላው የኢትዮጵያ ሕዝብ ይገነዘበዋል። አሁን እስከ ዛሬ ድረስ ኢህአፓም ሆነ ሌሎች ፓርቲዎች እየለመንን ያለ ነው መንግስት የሆነውን ፓርቲ እባክህን ይሄን አርግ እያለ ነው። ከዚህ በኋላ ግን አንለምንም። እኛ ህገ መንግስታዊ መብታችንን እናስከብራለን። ጠንካራ የሰላማዊ ትግል እናደርጋለን። በዚህ ምርጫም ጠንካራ ኃይል ሆነን እንወጣለን። አቅሙም ብቃቱም አለን። እኛ አቅም አተን አይደለም ላንገባም እንችላለን የምንለው፣ አስቻይ ሁኔታ አተን ነው። ሜዳ ይፈልጋልና ለመወዳደር እውነተኛ ሜዳ ስለሚፈልግ ያ ሜዳ ደግሞ ብልጽግና መንግስት የሆነው አካል አላመጣም። ጦርነት ማቆም አልቻለም። እስረኛ መፍታት አልቻለም። ምህዳሩን ማስፋት አልቻለም። እንደው የሚባስ ብሎ እያጠበበው ነው እያልን ያለ ነው። ይሄ ደግሞ እውነት ነው። ስለዚህ ይሄ ምህዳሩም እንዲሰፋ፣ ጦርነቱም እንዲቆም፣ እውነተኛ ምርጫ ተካሂዶም እንድናሸንፍ አሁን ትብብር የምንጠይቀው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ከመቼውም ጊዜ በላይ ከኛ ጋር ሆኖ እንዲሰራ ጥሪያችንን እናስተላልፋለን። አብሮን ሊቆም ይገባል። በዚህ ዓመት በትክክልም ከጠባብ ብሔረተኞች እጅ እችን ሀገር ነጻ እንድናወጣ ከተፈለገ ዝም ያለው ማህበረሰብ አብሮን ሊቆም ይገባል። እነርሱ እንደልባቸው የሆኑት ህዝቡ ከኛ ጎን ነው። ነገር ግን በተግባር በመደራጀት በመሰባሰብ ስላልቆመ ነው ከኛ ጋር። በዚህ ምክንያት ሁሉ እነርሱ እርግጠኛ ሆነው አሁን ቀጣይ ምርጫም እንደሚያሸንፉ ብዙ ዓመታትም እንደሚገዙ የሚናገሩት። ስለዚህ እኛ ለመብታችን መቆም አለብን። ነፃ አውጪ መጠበቅ የለብንም። ራስህን ነፃ የምታወጣው ወጣቱ መንቃት አለበት። ይህንን ጥሪ የሚሰማ በየቤቱ ያለ የአንከር ሚዲያ አድማጭ በአጠቃላይ ነገው ነው አሁን ዛሬ የሰማ ነገ በጠዋት ተነስቶ መምጣት አለበት፣ መደራጀት አለበት፣ ወደ ሰላማዊ ትግሉ መቀላቀል አለበት፣ ለምናደርገው ጠንካራ ሰላማዊ ትግል መዘጋጀት አለበት። ያ አንድ ሆነን አቅማችንን አሳይተን ታሪክ መስራት እንችላለን። ታሪክ የምንሰራበትም ዓመት ያለ ጥርጥር ይሄ ዓመት ነው ብዬ አምናለሁ። ይሄ ዓመት ከከሸፈ ምናልባት ኢትዮጵያ እንደ ሀገር አትቀጥልም፣ ትፈርሳለች ያለ ጥርጥር። ስለዚህ በዚህ ዓመት በሙሉ አቅማችን በሙሉ ኃይላችን አንድነታችንን ይዘን በህብረ ብሔር ድርጅት ነው ኢህአፓ
ጠንካራ ቅንጅትን ፈጥረናል። ትብብር ለኢትዮጵያ አንድነት በሚል ስም መተናል። ስለዚህ ይሄ ቅንጅት ታሪክ ለመስራትና ህዝቡን ከገባበት የህልውና አደጋ ለማውጣት ተዘጋጅቷል። ስለዚህ አሁን ብልጽግናን አይደለም የምንለምነው፣ አሁን መንግስት የሆነውን አካል አይደለም የምንለምነው ህዝቡን ነው። ፈርቶ በየቤቱ ተደብቆ ያለው ህዝብን። ስለዚህ ከፍርሃት መውጣት አለብን። ህዝብ መወቀስ አለበት። ከፍርሃት ወጥቶ መደራጀት አለበት፣ መሰባሰብ አለበት፣ መጠናከር አለበት። እኛ ለምናደርግለት ጥሪ ዝግጁ መሆን አለበት። በዛ መንገድ በሰላማዊ ትግል ያለ ጥርጥር ምርጫ ካለም እውነተኛ ምርጫ 99% ብልጽግናን ለማሸነፍ የተዘጋጀ ኃይል እንዳለ መላው የኢትዮጵያ ህዝብ እንዲያቀልን እንፈልጋለን። ዝግጁ ነን። አቅምም ብቃትም አለን። በሰው ኃይልም ተጠናክረናል። የተሻለ ሀሳብም አለን። ሀገር የመምራት ቁመና ላይ ነው ያለው ቅንጅቱም ኢህአፓም። ስለዚህ መላው የኢትዮጵያ ህዝብ ትብብር እንጠይቃለን። በመላው ዓለም የሚገኘው ኢትዮጵያዊ በአጠቃላይ ከጎናችን እንዲቆም፣ እንዳይዘናጋ፣ እንዳይከፋፈል፣ የሀሳብ ልዩነቶች ተከብረው ሰዎች በተለያየ ሰላማዊ ትግል ሊያምኑ ይችላሉ። ነገር ግን ዋናው ግብ ነጻነት ስለሆነ፣ ዋናው ግብ ችን ሀገር ከመፍረስ ማዳን ስለሆነ ልዩነቶችን ወደ ጎን ትቶ የምናደርገውን ጥሪ ሳያቀሉ ለማገዝ ዝግጁ መሆን፣ ክፍተቶችን ለመሙላት ዝግጁ መሆን፣ ተጠናክሮ ለመውጣት ዝግጁ መሆን ያስፈልጋል። እኔ በኢትዮጵያ ስም ነው ኢትዮጵያውያንን ምለምናቸው፣ ለራሳቸው ሲሉ ነው ምለምናቸው። ይሄ ነገር ከከሸፈ ከተበላሸ ተጠያቂው የኢትዮጵያ ህዝብ እንጂ እኛ አይደለንም። ከከሸፈ ተጠያቂ ምናልባት አብርሃም መሬት ቆንጠጥ አድርገን ማውራት የሚገባን ይመስለናል። ህዝብ ሲባል ምንድን ነው? ህዝብ የትኛው? እንዴት አድርጎ ይምጣ? የእናንተን ጥሪ እንዴት ተቀብሎ ይምጣ? አሁን ባለው ሁኔታ ህዝብ የምትለው ነገር ምንድን ነው? እንደው መሬት ያለውን ነገር በደንብ አንብቦ መነጋገር ያስፈልጋል። እናንተም ትንሽ ምናባዊ ያደረጋችሁት ነው። እናንተ ሄዳችሁ ካላመጣችሁት ህዝቡ እንዴት እናንተ ጋር ይምጣ የሚለውም ነገር በጥያቄ መልክ የሚነሳ ነው። ህዝቡ እንዴት እናንተ ጋር ይምጣ? ህዝቡ ቁጭት አለበት። ይሄው አሳየኮ መምህራን ተቃውሞ አላቸው። የሐኪሞች ተቃውሞ ወጥተው አሳዩን። በየቦታው ህዝቡ እጁን እያጣመረ እየወጣ ነው። ያንን የሚያስተባብር የፖለቲካ ኃይል ግን የለም። ስለዚህ እናንተ ህዝቡ ወደ እናንተ እንዲመጣ ጥሪ ከምታደርጉ እናንተ ወደ ህዝቡ ለምን አትሄዱም? አዎ ምህዳሩ በጣም ጠባብ ነው። አፋኝ ስርዓት ነው። ከግራ ከቀኝም መላወሻ መንቀሳቀሻ ላይኖር ይችላል። ግን መስዋዕት ከፍላችሁ ይህን የተቆጣን ህዝብ ማደራጀት ካልቻላችሁ እንዴት ነው? አሁን ትንሽ የሚጨበጥ አልሆናለኝ። አሁን የምትናገረው ነገር ህዝብ ይምጣ እኛ አይደለንም ተጠያቂ ሲባል እንዴት ነው ህዝብ ተጠያቂ የሚሆነው? እናንተ ካላደረጃ የፖለቲካ ኃይሎች ካልጠራችሁ በምን መልኩ ነው ህዝብ ይምጣ ብላችሁ ኃላፊነቱ ከእናንተ አሻግራችሁ ወደ ህዝብ የምትወረውሩት? በጣም ጥሩ ጥያቄ ነው። ህዝብ ይምጣ ስንል አሁን ለምሳሌ ልንገርህ፣ ሜዳዎች አሉ እያልኩ አይደለም፣ አስቻይ ሁኔታ አለ እያልኩ አይደለም። ህዝቡ እኛ ስንመጣ እርሱ ደግሞ መምጣት አለበት። ለምሳሌ ህዳር 30 ቀን 2016 ዓ.ም ሰልፍ ጠራ። ሰልፍ ስንጠራ ህዝቡ ሆ ብሎ ተነሳ። አዲስ አበባ አካባቢ በጣም ደስ የሚል መነቃቃት ነበረ። ስርዓቱ ተጨነቀ። ብዙ ሰራዊት አፈሰሰ። ያው ከተማዋ እስክትጨነቅ ደረሰ። እኛም ታሰርን። ጥቂቶች ቆራጦች አንተን የመሰሉ ደግሞ ከጎናችን ተሰለፉ። አንዳንዶች ደግሞ ይባስ ብለው ከስርዓቱ በላይ አወገዙን። ትግል አደናቃፊ አድርገው ሳሉን። ስንመጣ ወደ እነርሱ ኑ ዋጋ ልንከፍል መተናል፣ ሰልፍ ጠርተናል፣ ታላቅ ሰላማዊ ሰልፍ። እዚህ ላይ ከሀገር ውጭ ያሉ እንኳን ፋኖን እንደግፋለን፣ ኦሮሞ ነጻነት ሰራዊት እንደግፋለን የሚሉ ወገኖች እኛን እንደ ጠላት አድርገው ቀጠቀጡን። በዚህ ጋር ብልጽግና አለ ጠላት አፍኖ በረሃ አዋሽ አርባ ወሰደን። ሰብአዊ መብታችንን ገፉ። ከፍተኛ ቶርቸር ነው የተፈጸመ። እዚህ ጋር ደግሞ እኛ ወደ ህዝቡ መተንም ህዝቡ በሚገባው ልክ አልተቀበለንም። ስንታሰር ወደ የቤቱ ገባ። ይሄ መቆም አለበት። እኔ ለህዝቡ መስዋዕት ለመክፈል ለመሞት ተዘጋጅ ስወጣ ህዝቡም ለእኔ ሊሞት ዝግጁ መሆን አለበት። ለሀገሩ ለነጻነቱ ማለት ነው። ቆራጥነት ይፈልጋል። ስለዚህ እኛ ያላረግኑን አይደለም። እስካሁን ሞክረናል። በጣም በብዛት ሄደናል። የማይደፈሩ ትላልቅ ነገሮችን ደፍረናል። በዚህ በጣም አስቸጋሪ በሆነ ሁኔታ ውስጥ እየተንቀሳቀስን ያለ ነው። አሁንም ህዝቡ በየአካባቢው አሉ። አባላት ኢህአፓዎች አሉ፣ በየቦታ አባላት መያዶች አሉ። አንድ ኢትዮጵያ ዲሞክራሲያዊ፣ አማራ ጊዮናዊ ምናምን ሌሎችም አሁን ነገ የሚቀላቀሉን ፓርቲዎች አሉ። ስለዚህ ህዝቡ እኛ ወዳለንበት ይምጣ። እኛም ወደ እርሱ እየመጣን ነው። ለምሳሌ በቅርቡ ደግሞ ያቀርናቸው ትላልቅ ሰላማዊ ትግል አማራጮች አሉ። ምርጫ አለ ተብሏል አይደል እንዴ? በዚህ ምርጫ ሰዓት ደግሞ የበለጠ ወደ ህዝቡ እንመጣለን እኮ። ሜዳ አለ እንግዲህ፣ አንዱ ምቹ ሜዳ አለ ማለት ነው። ስርዓቱ የሚፈተንበት ሰልፍ ልንጠራ
ልንመራበት እንችላለን። ምርጫውን ህዝባዊ ስብሰባዎች እናደርግበታለን መብት ስላለ። በሞንታርቮ መቀስቀስ ኢትዮጵያ ውስጥ የሚቻለው ምርጫ ሰሞን ነው፣ አይቻልም ሌላ ጊዜ። ታህሳስ 10 ጀምሮ ቅስቀሳ ትችላላችሁ ተብሏል። ምሳሌ ነው። እንደው ይሄ እድል እንኳን አለ አሁን ከፊት ለፊታችን ከአንድ ወር ከምናምን በኋላ በዚህ እድል ተጠቅመን ወደ ህዝቡ እንሄዳለን። በተለያዩ አማራጮች እንደርሳለን። በዚህ ሰዓት ህዝቡ አለሁላችሁ እንኳን ደህና መጣችሁ ብሎ ከጎናችን ሊቆም አብሮን ሊሰለፍ ለምናደርግለት ጠንካራ ሰላማዊ ትግል አብሮ ከጎናችን ሊቆም ግድ ይለዋል። ይቆማል እኮ በሀሳብ እኮ አንድ ነን። የሚገርም ልዩነት የለም። ስለ ህብረ ብሔራዊ አንድነት የማይፈልግ የለም። አሁን ሀገር እየባችበት ያለው ቀውስ ያልተረዳ የለም። ኢኮኖሚያዊ ቀውሱን፣ ማህበራዊ ቀውሱን፣ በአጠቃላይ የሰላም እጦቱን፣ የንጹሐን እልቂቱን የማያውቅ የለም። አሁን ህዝቡን ልናነቀው አንችልም። በነገራችን ላይ አጀንዳም ልንሰጠው አንችልም። ብልጽግና በሰራው ስህተት በአጠቃላይ ህዝብ እጃችን ላይ አለ። ነገር ግን ህዝቡም እንዴት ወደኛ እንደሚመጣ እኛም እንዴት ወደ ህዝቡ እንደምንመጣ በመሃል ያለው ድልድይ ነው የተቆረጠበት። ስለዚህ ድልድዩን እንስራ፣ በደንብ እንገናኝ፣ እንሰባሰብ፣ እንደራጅ፣ እንተባበር። በዚህ አመት ያለውን እድል እንጠቀምበት ነው የኔ ጥሪ። እንጠቀምበት። ያለ ጥርጥር ለውጥ ማምጣት እንችላለን። 2018 ያለ ጥርጥር ብልጽግና ተሸንፎ ትብብር ለኢትዮጵያ አንድነት ያሸንፋል። ይሄ ስልህ ምህዳሩ አለ ወይም ማስቻይ ሁኔታ አለ እያልኩ አይደል። ነገር ግን ህዝብ እስካደራጀን ድረስ ጠንካራ ሰላማዊ ትግል እስካረግን ድረስ በሰላማዊ ትግል ብዙ አምባገነን ስርዓቶች ተለውጠዋል። ሰላማዊ ትግል አቅም አለው። ብዙ ተአምር ማሳየት ይችላል። 97 ያው ምስክር እኮ ነው። ብዙ ተአምር ተሰርቶበታል። በጣም አስፈሪ የተባለው ኃይል እኮ ተገርስሷል። ስለዚህ እንደው በመጨረሻ በራሱ በፖለቲከኞቹ ስህተት ቢያመልጥም ያድል። አሁን ደግሞ የበለጠ ከ97 የተጠላ ፓርቲ ነው ያለው። አሁን ብልጽግና ጠንካራ ስለሆነ አይደለም ከዚህ በኋላ ካሸነፈ የሚያሸንፈው እኛ ደካማ ስለሆን ህዝቡ ደግሞ ከኛ ጋር አብሮ ስላልቆመ ነው። ስለዚህ እኔ ብልጽግናን አይደለም ሞቅሰው በዚህ አመት ብልጽግና አሸንፎ 5 አመት መንግስት ሆኖ ከቀጠለ የሞቅሰው የኢትዮጵያን ህዝብ ዛሬ ለየት ባለ ሁኔታ የምናገረው በትክክል ህዝብ መወቀስ ስላለበትና ያልነቃው መንቃት ስላለበት ነው። እኛ ለመስዋዕትነት ተዘጋጀን። እንዲህ ስንናገር ራሱ መስዋዕትነት አለ። ምን ሊደርስብኝ እንደሚችል ከዚህ በኋላ እኔ እኮ አላውቀውም የምናገረው። ስለዚህ የትኛውንም መስዋዕትነት ለመክፈል ነው በድፍረት ይህንን ህዝብ እየጠራሁት ያለሁት። ህዝቡ ደግሞ ሊሰማ ይገባል። ድርጅቶቹን ላያዳምጥ ይገባል። ስንመጣ አለሁላችሁ ሊል ይገባል። ይኸው መጣን እኮ በዚህ ሚዲያ እየጠራነው ነው። እየተገናኘን እኮ ነው። ቢያንስ አንከር እንኳን እያገናኘን እኮ ነው። ሌሎችም እንደ አንከር አይነት ጠንካራ ህዝባዊ ሚዲያዎች እያገናኙን ነው። ስለዚህ ህዝቡ ጩኸታችን መስማት አለበት። እኔ የኢትዮጵያውያን ችግር ዋነኛ ችግር ነፃ አውጪ ይፈልጋል ወይም ደግሞ አንድ መንገድ ነው ብሎ ያምናል። ለምሳሌ ልስጥ፣ እንደው አንተን ማደንቅልህ ሰላማዊ ትግሉንም አትገፋም፣ ያኛውንም አንተ ሀገርህን ነፃ የሚያወጣ ማንኛውንም ነገር ስትደግፍ ነው ማየው። ገለልተኛ ሚዛናዊነት ይሄ ነው። ለእኛ ለሰላማዊ ታጋዮችም ሜዳውን ታመቻቻለህ። ትጥቅ ትግል ለሚያምኑትም ሜዳውን። አንዳንዶች አሉ በቃ ትጥቅ ትግሉ ብቻ ነው ነፃ የሚያወጣው፣ በቃ እነዚህ አይረቡም ብሎ እኛን የሚያስበላል። ምሳሌ ነው የምሰጥ። በዚህ መንገድ እንትን የሚል እነዚህ ነገሮች መቅረት አለባቸው። ሰላማዊ ትግል አቅም አለው። ሰላማዊ ትግል ብዙ ለውጥ ማምጣት ይችላል። ይሄንን ሁሉም ሊያምንልን ይገባል። ከጎናችን ሊቆም ይገባል። ይሄን ስንል እኛ የማንኛውም ትግል አደናቃፊዎች አይደለንም። እኛ የራሳችን የሰላማዊ ትግል አማራጭ ያዋጣል ብለን አምነን በእምነታችን መስዋዕትነት የምንከፍል የራሳችን መርሆች ያለን ታጋዮች ነን። ስለዚህ ይህንን ማንነት አክብሮ ከጎናችን ሁሉም ኃይል ሊሰለፍ ይገባል። በሰላማዊ ትግል ምንም ተስፋ መቁረጥ አያስፈልግም። አልተሞከረም። ኢትዮጵያ ውስጥ ምንም አላረግንም እስካሁን ድረስ። በነጻነት እንደ ልባቸው እንዲሆኑ ያደረግነው እኛው ነን። እኛ ስላልተጠናከር፣ እኛ ለነጻነታችን ስላልቆምን፣ እኛ ፓርቲዎችን ጭምር ቆራጦች ስላልሆን ዝም ብለን የፓርቲ ፕሬዚዳንት፣ የፓርቲ አባል፣ የፓርቲ ምናምን ፖለቲከኛ እየተባል ትናንሽ ትግሎችን እያደረግን ስሙን ብቻ ይዘን መኖር ስለምንፈልግ ነው። ቁርጠኝነት ያስፈልጋል። ያለ መስዋዕትነት ነጻነት፣ ያለ ቆራጥነት ነጻነት አይገኝም። ነጻነት ዝም ብሎ ቤት ላይ በማውራት ቁጭ ብሎ በመተቸት፣ በመሳደብ፣ በማጣጣት ተስፋ አስቆራጭ ነገሮች በመናገር አይደለም። ተስፋ በሌለበት ውስጥም ተስፋ የሚያጭር ነገር በማድረግ። ስለዚህ እኛ ተስፋ ነን። ለኢትዮጵያውያን አለን፣ ለመስዋዕትነት አለን፣ ለማንኛውም ዋጋ መክፈል አለን። ከጎናችን ሁሉም ይቁም ነው የኔ ጥሪ። በጣም ነው የማመሰግነው። እንግዲህ በዝምታ መልእክቶችንም ያዳመጥኩት ተመልካቹ በተለይ መሬት ላይ ያለው ኢትዮጵያዊ የምትለው መልእክት በትክክልም ከወሬ ባለፈ ከስብከት ባለፈ እንደ አብይ አህመድ ማይክ ሲጨብጡ የሌለ በምናብ ያለ አየር እየመተረ የሚያወራውን ጸጉር እየለካ የሚያወራውን ከዛ ባለፈ ከዛ በተቃራኒው መሬት የረገጠ ነገር ህዝቡ ከንግግር ካገኘ በሚል ነው ለረጅም ጊዜ ያዳመጥኩ። ምናልባት ህዝቡ የራሱን ግምት ይወስዳል። መሬት ላይ እየሰራችሁ ካላችሁ አሁንም ቢሆን ከእናንተ
ከናንተ ጋር ዝግጁ ነን። ኢትዮጵያ እንድትለወጥ እንፈልጋለን። በሰላማዊ መንገድ የትጥቅ ትግል ያካሂዱ ያሉትንም እንደዚሁ ድምጻቸው እንዲሰማ የምንፈልገው አማራጭ አጥተው ከዚህ በኋላ ምንም ድል የለንም ብለው ስለገቡበት እነሱንም እናስተናግዳለን። ከምንም በላይ ኢትዮጵያ ላይ በሰላማዊ በህዝባዊ ቢተኝነት የሚመጣውን ለውጥ ግን እናበረታታለን። ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። አብርሃም ሃይማኖት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት፣ እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።